ዋሊያ ስለምትባል እንስሳ ላውራችሁ። ዋሊያ በሰሜን ተራራ ላይ የምትገኝ እንስሳ ስትሆን ነገር ግን ከሌሎች እንስሶች በተለየ እጅግ በጣም አደገኛ ፈተናዎችን ተጋፍጣ የምታልፍ ፍጥረት ነች። ለምሳሌ 3 ፈተናዎችን ላሳያችሁ። አንደኛ የአካባቢው ራሱ አቀማመጥ፣ ያ ማለት ከፍተኛ በሆኑ ተራሮች ላይ ነው የሚኖሩት እና እነዛ ተራሮች ለመኖር የሚመቹ አይደሉም። እንደ ልብ ለመንቀሳቀስ የሚመቹ አይደሉም እና በዛ አስቸጋሪ በሆነው ተራራ ላይ መኖር ትችላለች። ስትኖር ግን በከፍተኛ ጥንቃቄ ነው የምትኖረው። አንዴ እግሯ ከተንሸራተተ ትሞታለች። አበቃላት ነው። የመትረፍ እድሏ ምናልባት ከ100% 5% ከሆነ ነው። ምክንያቱም ተራራው እጅግ በጣም ረጅም ነው። ከዛ ተራራ የወደቀች ዋሊያ ትተርፋለች ተብሎ አይታሰብም። ሁለተኛ ፈተናዋ ደግሞ ነብር ነው። ነብር ከለሩ ያንን አካባቢ ነው የሚመስለው። ያንን አካባቢ ስለሚመስል ተደብቃ ዋሊያዎችን በቀላሉ ማጥቃት ትችላለች። ነብር ከነብሮች በከፍተኛ ጥንቃቄ ራሳቸውን እየተከላከሉ ይኖራሉ። ሶስተኛና የመጨረሻ ንስር ናት። ንስር ከላይ ነው የምትመጣው። ከላይ የምትመጣውን ንስር ማምለጥ በጣም አስቸጋሪ ነው። ታውቃላችሁ፣ ከ3 ጠላቶች ጋር ፊት ለፊት አንደኛ ከተራራው ጋር ወይንም ከኤሪያው ጋር፣ ኤሪያው ለመኖር አመቺ ባለመሆኑ፣ ሁለተኛ ከነብሮች ጋር፣ ነብሮች ያንን ኤሪያ ስለሚመስሉ በቀላሉ ዋሊያዎችን የመያዝ አቅም አላቸው። ሶስተኛ ደግሞ ንስር ጋር ራሳቸውን ያጋፍጣልና ንስር በቀላሉ ዋሊያዎችን አሳዶ የመያዝ አቅም አለው፣ ፖቴንሻል አለውና ያንን ሁሉ ፈተናዎችን ተጋፍጣ ጠንካራ ሆና ትኖራለች። ደግሞ መኖር ብቻ አይደለም፣ ልጆቿንም ታሳድጋለች ማለት ነው። አያችሁ፣ ዋሊያ በምድራችን ላይ አደገኛ ፈተናዎችን ተጋፍጦ አልፎ በከፍታ ላይ በብቸኝነት መኖር የሚችል ፍጥረት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እግሮችን ይላል እንደ ዋሊያ እግሮች ያደርጋልና በከፍታዎች ላይ የሚያስኬደኛል ይላል። ለዚህ ነው እግዚአብሔር አምላክ እናንተን ትልቅ ፖዚሽን ላይ ከማስቀመጣችሁ በፊት በዛ ፖዚሽን ላይ መቆየት የምትችሉበትን ፖቴንሻል ይሰጣችኋል እና ያንን ፖቴንሻል ሳትይዙ፣ ያንን አቅም ሳትይዙ እዛ ቦታ ላይ እንድትቀመጡ ራሱ እግዚአብሔር አይፈቅድም። መጽሐፍ ቅዱስ ሲናገር አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ከልቤ ለልቧ እናገራለሁ አይደል የሚለው። ተናግሮ አስተምሮ ለውጦ ከፍታውን ሪዚስት ማድረግ የምትችልበትን ዕውቀትና ፖቴንሻል ከሰጠ በኋላ ነው እዛ ከፍታ ላይ የሚያቆም። አየ የሆነ አያን ወስደ ማለት ነው እዛ ከፍታ ላይ ዋሊያ የምትኖርበት ከፍታ ላይ ብታቆም ወዲያው ነው የምትሞተው። ለምን? አያ ያንን ከፍታ ሪዚስት አድርጋ መኖር የምትችልበት አቅም የለም። ሌሎች ፍጥረታቶች ተቋቁሞ መኖር በማይችሉበት ቦታ ላይ ዋሊያ ግን በብቸኝነት ተቋቁማ መኖር የምትችልበት ትልቁ ምክንያቱ ምንድነው ሲባል ጥንካሬን ተለማምዳለች። አስቸጋሪ አየርን ተለማምዳለች። አስቸጋሪ ሁኔታዎችን ተቋቁሞ ማለፍን ተለማምዳለች። ለምን ይመስላችኋል? 40 ቀን ላይ የሚገቡበትን ቦታ 40 ዓመት የዞሩበት 40 ዓመት የዞሩበት ምክንያት አምላካቸውን አላወቁም። የእግዚአብሔርን ሕግ አላወቁም። እግዚአብሔር በዛ ምድረ በዳ ላይ 40 ዓመት ሙሉ እያዞራቸው ሕዝቡን አስተማራቸው፣ ሕዝቡን ለወጣቸው። ከዛ በኋላ የኢያሱና የካሌብ ትውልድ በእግዚአብሔር የሚታመን ትውልድ ተፈጠረ። ከዛ በኋላ ነው ወደ ከነዓን የገባ። እግዚአብሔር አምላክ ከፍታ ላይ ከማውጣቱ በፊት አንተን ለዛ ከፍታ የምትመጥን ሰው አድርጎ ይሰራል። ብትሰራ ይሻላል።